እደጅ በቃ ሰንባድ የሚጠብቀኝ ይመስለኛል። እዛ እወጣለሁ። ደረጃዎች 3 ደረጃዎች ናቸው ያሉት። እሱን ወጥቼ እደጅ ስሄድ ማንም የለም። እንደገና ፍርሃት ይሰማኛል። ውስጥ ገባለሁ። ውስጥ ስገባ ይሄ ቦታ ያንተ አይደለም ይለኛል። እንደገና ተመልሼ እወጣለሁ። በጣም ደጋግሜ ይሄንን አደረግኩ። እንደገና ማንም የለም። እንደገና እመለሳለሁ። ይህ ስፍራ ያንተ አይደለም የሚል ድምፅ ሰማሁ። ይሄ ቦታ ያንተ አይደለም፣ ይሄ ስፍራ ያንተ አይደለም የሚል በጣም ክሊር የሆነ ድምፅ እና የሰው ያልሆነ አሁን ስረዳው መለኮታዊ ድምፅ ነው ተናገረኝ። የገጠመኝ ችግር ወጣትነትን በሁለት መልኩ እንደ ቻሌንጅ አየዋለሁ። አንደኛው ወጣትነት በራሱ ፈተና ነው ብዬ ነው የማስበው። ይሄ እድሜ በራሱ ፈተና ነው ብዬ ነው የማስበው። ብዙ ቻሌንጆች አሉ። ውጭው ዓለም ለሁሉ ነገር ክፍት ነው። ራስህን፣ ስጋህን፣ ምኞትህን፣ ፍላጎትህን ከነዚህ ሁሉ ነገሮች ዓለም ከፍታ ከምትሰጥህ፣ ከምትጋብዝህ እና ወደ እኔ ከምትልህ ኦፈር ከምታረግህ ነገር ስጋህን መከልከል፣ ራስህን መያዝ እና ራስህን ዲሲፕሊን ማድረግ እሱ በጣም ቻሌንጅ ፉል ነው። ግን ቻሌንጁ ከእግዚአብሔር ጸጋ ስለማይበልጥ ድል እያደረግን እያሸነፍን እየወደቅን እየተነሳን አለ እግዚአብሔር እየረዳን እና ቻሌንጁ የወጣትነት እሱ ነው ብዬ አስባለሁ። ምሕረት ደጅ ዛሬም አልተዘጋም። የእግዚአብሔር ርኅራኄ በልጁ በኢየሱስ ክርስቶስ በኩል ተገልጧል። እግዚአብሔር ከሰማይ ወርዶ በልጁ እንታረቅ ብሏል። እሱ እጁን ዘርግቷል። እናንተ ነው ለማለት እነሱን ለመጋበዝ ነው። የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ርኅራኄ ለማወጅ ነው። ይህን የሚሰሙን በተለይ አካባቢያችን ላይ ያሉ ፓርማ አካባቢ ላይ የሚገኙ በእኛ ካለንበት ርቀት በጣም ቅርብ የሆኑ እንዲመጡ ቤተክርስቲያን አብረን እንድናመልክ፣ ጥያቄ ካላቸው እንዲጠይቁ፣ እንድንጸልይ፣ እግዚአብሔርን ቃል እንድንማር፣ አብረን እግዚአብሔርን በዝማሬ እንድናመልክ፣ ይሄ ነው ትልቁ ዓላማችን። ዋናው ነገር እሱ ነው። ምናልባት ደግሞ ያው የሚዲያ ነገር ስለሆነ ሩቅ ሆነው የሚሰሙንም ስለሚኖሩ እነሱ ደግሞ እኛንም ሰምተው አጠገባቸው ያለ ቤተክርስቲያን እንዲሄዱ ጌታ ኢየሱስ ሊመጣ ስለሆነ መሰባሰብ ያስፈልገናል። ህብረት ያስፈልገናል። ቤተክርስቲያን የሚባል ነገር ያስፈልገናል። ቅዱሳን ህብረት ያስፈልገናል። ስሜ ብሩክ ኃይለሚካኤል ይባላል። የእናቴ ስም ወይዘሮ ዳዊት አለማየሁ ይባላል። የተወለድኩትና ያደግኩት አዲስ አበባ ልዩ ስሙ ቤላ አካባቢ ነው። የተወለድኩት ያደግኩትም እዛው አካባቢ ነው። እግዚአብሔር እንግዲህ በብዙ ረድቶኝ አግዞኝ የቤቱ ደግሞ የመጨረሻ ልጅ ነኝ። በብዙ ወንድሞች በብዙ እህቶች ተከብቤ ነው ያደግኩት። ጥሩ የልጅነት ጊዜ ነበረኝ። ለትምህርትም ደግሞ እንደደረስኩ በጣም የተለያዩ የትምህርት ቤቶች ተምሬያለሁ። በልጅነቴ ትንሽ ረባሽ ነበርኩ። ስለዚህ በጣም ብዙ ትምህርት ቤቶች ነው ኦልሞስት በየ2 ዓመቱ 3 ዓመቱ ውስጥ እየቀያየርኩ ብዙ ትምህርት ቤቶች ተማርኩ። የልጅነት ጣፋጭ ጊዜ አሳለፍኩ። ቆንጆ ጊዜ አሳለፍኩ። ወደዋለሁ። ጥሩ አካባቢያችንም ጥሩ ህብረት ያለው የቆየ ሰፈር ስለሆነ በጥሩ ሁኔታ ነው የልጅነት ጊዜን ያሳለፍኩት እና እዛ አካባቢ ነው ብቻ እንግዲህ ስለ ጌታ ኢየሱስ ክርስቶስ መስማት የጀመርኩት ከልጅነቴ ነው ስል እናቴ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነበረች እና መጽሐፍ ቅዱስንም በጣም የምታነብ እና የምትረዳ ነበረች እና እንግዲህ የቤቱ የመጨረሻ ልጅ እንደመሆኔ ብዙ ከእሷ ጋር የማሳለፍ እሷ ስር ማለት እድሎች ስለነበሩኝ አንዳንድ
የዮሴፍን የሙሴን ታሪኮች አሁን በቤተ ክርስቲያን ሰንዴ ስኩል የሚሰጡ ታሪኮችን እሷ ስትናገራቸው ሰማለሁ እና አንዳንድ ገድላት ላይ ያሉ የተለያዩ ታሪኮችን ከሷ ሰማ ነበር። ስለ እግዚአብሔር ሕልውና እንግዲህ ኦልሬዲ እግዚአብሔር እንዳለ እግዚአብሔር አምላክ እንደሆነ ጌታ እንደሆነ ይሄንን እየሰማሁ ነው ያደግኩት፣ እያወቅኩ ነው ያደግኩት። ከዛ የጉርምስና ጊዜ ደግሞ ሲመጣ በሰው ሕይወት ውስጥ በጣም ብዙ ጥያቄ ይመጣል። እኔ እንደዛ አይነት ጊዜ ነበረኝ። ትንሽ እያደግኩ ስመጣ ህይወት ምንድን ነው? ደስታ ምንድን ነው? እረፍት ምንድን ነው? ከሞት በኋላ ደግሞ ምን አለ? እና እነዚህ ነገሮች ፋሲኔት ያደርጉኛል በጣም። አእምሮዬ ይጠይቀኛል፣ እመራመራለሁ፣ ሞክራለሁ ለመረዳት እና ግን ሙሉ መልስ አላገኘውም። ይህ እንዳለ ደግሞ ከታላላቆቼ ቀድሞ እነሱ ጌታን የተቀበሉ ስለሆነ ደግሞ ስለ ጌታ ሲያወሩ ሰማለሁ። በዛ ጊዜ የተለያዩ ክርክሮች አሉ። እነሱ አጋንንት ነው የሚያመልኩት ወይንም ደግሞ በስንዴ ነው ተሰጥቷቸውን እምነት የቀየሩት እና በጣም መጥፎዎች ናቸው አሁን ይባላል። እኔ ደግሞ ቤት ውስጥ ሳያቸው በጣም ከቤት ውስጥ የማይረብሹ ጨዋዎች፣ ስርዓት ያላቸው በጣም እነሱ እንደሆኑ ስለምረዳ ያ ነገር ይስበኝ ነበረ እና ግን በቅድም እንዳልኳችሁ በዛ በጉርምስና ውስጥ በተለያየ ጥያቄ ውስጥ ደግሞ ስገባ ወደ ሱሱ ዓለም ቀስቀስ እያልኩ በጣም እርሊ ኤጅ ላይ ነው ኦልሞስት በ14 ዓመቴ ላይ የመጀመሪያውን ሲጋራ የመጀመሪያውን ጫት መቃም ጀምሬያለሁ። ከዛ እያለ እየቀጠለ የተለያየ ሱስ ውስጥ ገባው። ቤተሰቤ ብዙ ስለዚህ ነገር አያውቅም ነበረ። ቤት ውስጥ ጨዋ ልጅ እንደሆንኩ ነበር የሚያስቡት፣ ምንም እንደማላጠፋ ነበር የሚያስቡት። እኔ ግን በጣም በብዙ ጥፋት ውስጥ ሄድኩ። ግን ወደ ክርስቶስ ኢየሱስ ከመምጣቴ ጥቂት ጊዜያት በፊት ጥቂት ወራቶች በፊት እንግዲህ እግዚአብሔር ልቤን ያዘጋጀኝ ነበረ፣ ይናገረኝ ነበረ። ምንድነው አንድ ጊዜ ጫት ቤት ውስጥ ቁጭ ብዬ ከጓደኞቼ ጋር እየቃምኩ ይሄ ስፍራ ያንተ አይደለም የሚል ድምጽ ሰማሁ። ይሄ ቦታ ያንተ አይደለም፣ ይሄ ስፍራ ያንተ አይደለም የሚል በጣም ክሊር የሆነ ድምጽ እና የሰው ያልሆነ አሁን ስረዳው መለኮታዊ ድምጽ ነው ተናገረኝ። እና በሴም ታይም ደግሞ ጠይቅ ነበር። የምጠይቀው ምንድነው ይሄ ቦታ የኔ ካልሆነ የኔ ቦታ ደግሞ የት ነው ብዬ በጣም ጠይቃለሁ። ይሄ ድምጽ ወደ አእምሮዬ ተደጋጋሚ ይመጣ ጀመር። ከዛ አንድ ቀን ደግሞ ትዝ ይለኛል እንደዚሁ ለመዝናናት በሚል ሰበብ ወጥተን ከጓደኞቼ ጋር አንደርግራውንድ ነው የነበረው ጭፈራ ቤት እና ወደዛ ውስጥ ሆኜ ይሄ ስፍራ እንደገና ያንተ አይደለም፣ አንተ የዚህ ሰው አይደለህም የሚል ድምጽ ሰማለሁ እና እደጅ በቃ ሰንባዲ የሚጠብቀኝ ይመስለኛል። እዛ እወጣለሁ። ደረጃዎች 3 ደረጃዎች ናቸው ያሉት። እሱን ወጥቼ እደጅ ሲሄድ ማንም የለም። እንደገና ፍርሃት ይሰማኛል። ውስጥ ገባለሁ። ውስጥ ስገባ ይሄ ቦታ ያንተ አይደለም ይለኛል። እንደገና ተመልሼ እወጣለሁ። በጣም ደጋግሜ ይሄንን አደረኩ። እንደገና ማንም የለም። እንደገና እመለሳለሁ እና ጠዋት በቃ የምር ስትራፖ እስኪይዘኝ ድረስ ያንን ደረጃ የወጣሁበትና የወረድኩበት እስኪሰማኝ ድረስ ያችን ቀን አሳለፍኩና ግን በቃ ወደ ጌታ ልመጣ በጣም ጥቂት ሳምንታቶች ሲቀሩ ነው እንደዚህ ሆነው። በዛ አንድ ቀን ቅዳሜ ቀን ነው ወደ ሰፈር ስገባ በጣም የልጅነት ጓደኛዬ ስቲል አሁንም ጓደኛዬ የሆነ ሚኪ ይባላል አገኘኝ
ይዞኝ ሄደ። የአዋሪ አካባቢ ኖርዌጃን ትምህርት ቤት ጎን የነበረው የወንጌል ብርሃን ቤተክርስቲያን ይዞኝ ሄደ። እዛ ውስጥ አስገባኝና በል እኔ አንተን ብቻ ለማድረስ ነው ዛሬ ስራ ስላለኝ ጥዬ መሄድ አለብኝ፣ ተከታተል ብሎኝ ሄደ እና ህዝቡም ብዙ ስለሆነ አዲስ ስትሆኑ ስለምትፈሩ ቁጭ አልኩ። ተዘመረ። ከዛ እግዚአብሔር ቃል ሐዋርያው እንድሪያስ ነው ፓስተር እንድሪያስ አዋዝ ከአሜሪካን ሀገር ተጋብዞ መጥቶ ስለነበረ እሱ ነበር የሚያገለግለው እና የሚያገለግለውም እግዚአብሔር ቃል በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚል ነው። በጣም አለቅሳለሁ። ማለት ለእንደኔ አይነት ሰው ዋጋ ተከፍሎ የጌታ ኢየሱስ ክርስቶስ ደም ፈሶለት እግዚአብሔር ትኩረት ሰጥቶት እግዚአብሔር ጊዜ ሰጥቶት በቃ ቁም ነገር ብሎ ወደ እኔ የመጣ ጌታ እንዳለ የኔን ኃጢአት የኔን በደል ተሸክሞ በቀራንዮ መስቀል ላይ ደሙን ያፈሰሰ ጌታ እንዳለ በዛ ስብከት ውስጥ በጣም ተረዳው። እንደሚወደኝ እግዚአብሔር ተረዳውና ትክክለኛ የስፍራ ልኖርበት የሚገባ ዓለሜ የትኛው እንደሆነ ተገለጠልኝ፣ በራልኝ እና በቃ ካሁን መጠባበቅ ጀመርኩ። ለምንድነው ጌታን የምትቀበሉ እንዲል ከዚህ በፊት እህቴም ጋብዛኝ አይ ቲንክ ወንድሜም ጋብዞኝ ቸርች ሄጄ አውቃለሁና ሰብከው ሲጨርሱ ጌታን የምትቀበሉ ስለሚባል ያችን ጊዜ ጠበቅኩ። ሰባኪው መዝሙር ጀመረ። በቃ ወይኔ ዛሬ ጌታን የምትቀበሉ አይባልም ብዬ በጣም ሀሳብ ይዞኝ ነበር። ግን ጌታን የምትቀበሉ ሲል በቃ መድረኩ ጋር ነኝ ያለሁትና እጄን አንስቼ በእግዚአብሔር በአምላኬ ፊት ንስሐ ገባሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ። ከዚህ በፊት ኤክስፒሪየንስ አድርጌ የማላውቀው በጣም ብዙ ሰላም፣ ከዚህ በፊት በምንም አይነት መንገድ ውስጥ ተለማምጄው የማላቅ እርግጠኝነት፣ ሙሉነት ተሰማኝ። በቃ በትክክል ይሄ ነው ብዬ በቃላት መግለጽ የማልችላቸው ግን መንፈስ ቅዱስ በልቤ ውስጥ የእግዚአብሔር ልጅ እንደሆንኩ መሰከረልኝ። ኃጢአቴ እንደተሰረየ፣ በደሌ እንደተወሰደ፣ እንደተወገደልኝ ይህን በቃ ተረዳው። በዛ በ40 ደቂቃ ስብከት ይህንን ሁሉ ተረዳው ሳይሆን እያልኩ ያለሁት መንፈስ ቅዱስ ግን ጌታ ኢየሱስ ክርስቶስን ስቀበል ወደ ልቤ ስለገባ እነዚህን መረዳቶች በልቤ ውስጥ ጨመረና በጣም ብዙ እረፍትና ሰላም ሆኖልኝ ከዛ ወጣው። ጌታን ያገኘሁበት ወደ ጌታ የመጣሁበት ሁኔታ ያኔ ነው። አገር ቤት በወንጌል ብርሃን ቤተክርስቲያን እያለ እኔ በጣም ብዙ ቸርች እንደዚህ ዞሬ አላውቅም። የተወሰኑ ቸርቾች ነው የማውቀው፣ ግን በቋሚነት ወንጌል ብርሃን ስለነበረ የማመልከው ትዝ ይለኛል። የፋሲካ ባህል የአዳር ፕሮግራም አለ። አዳር ፋሲካና አዲስ ዓመት ላይ ነው ያለው። በተለይ ወደ ኳይር አገልግሎት ከገባው በኋላ ያለው ሞር ወደ ህብረቱ እየቀረብ ብዙ ሰዎች ጋር እየተዋወቅኩኝ የነበረ ስለነበረ በጣም አስደሳች ጊዜ ነው የምናሳልፈው። በጣም እግዚአብሔርን ሰፋ ባለ መንገድ አንዳንዴ እንደዚህ አዳር ፕሮግራሞች ሲሆኑ ደጋግሞ የማምለክ እግዚአብሔርን የትንሣኤውን ኃይል በአምልኮ ውስጥ የመለማመድ እኔ መንፈስ ቅዱስንም የተሞላሁት በዝማሬ ወቅት ውስጥ ነው። የመጀመሪያውን የመንፈስ ቅዱስ ሙላት በብቻዬ በምጸልይበት ጊዜ በቤቴ ቢመጣም አልተረዳሁትም ነበርና ደንግጬ መንፈስ ቅዱስ ሰዎች በዚህ መልክ ይነካል ብዬ
ስላላሰብኩ ደንግጬ ልሳን ከመናገር ሁሉ ተቆጥቤ ነበረ። በቤቴ ውስጥ ግን እንደዚህ አይነት ሰፊ አምልኮ ጊዜ በሚኖርበት የዝማሬ ጊዜ በሚኖርበት ጊዜ ያኔ ነው በጣም ተለቅቄ በልሳን መጸለይ፣ መዘመር፣ በቃ ልዩ አምልኮ ውስጥ መግባትና እነዚህ ከዓመት በዓል ጋር ተያይዞ ባለው አምልኮ ውስጥ ሰፊ አምልኮ ጊዜ ውስጥ ያገኘሁት እግዚአብሔር በረከት ነው። ስለዚህ ፋሲካ፣ ሌሎቹም በዓላቶች በጣም ለኔ ልዩ ትርጉም አላቸው። በጣም ደስ ይላሉ። እንግዲህ ወደ አገልግሎት የገባሁት ያው በጣም በልጅነቴ ነው። ያው እዛው ወንጌል ብርሃን ነው ጌታን ማገልገል የጀመርኩት። በጣም ዝማሬ እወዳለሁ፣ አምልኮ እወዳለሁ። ከሁሉ በላይ ደግሞ መድረክ ላይ ያሉት ዘማሪያን ቀሚሳቸውን ለብሰው የዝማሬ የሚያገለግሉበትን ልብስ ለብሰው ሳያቸው ያላቸውን እንቅስቃሴ ነፃነት ሳይ በጣም ደስ ይለኛል። እዛ ታች ሆነን ብዙ ሰው ስለነበረ እንደዛ አይነት ብዙ ነፃነት አልነበረኝም። እንደው እዛ ጋር ወጥቼ ጌታን እንደ ልቤ ባመለኩ የሚል ነበረ በዛ በልጅነት ጊዜ የነበረው። ወደ አገልግሎት ለመግባት እየተዘጋጀው ራሴን ልቤን እያዘጋጀው የአገልግሎት ትምህርቶችን ተምሬ ኦልሞስት ወደ መጨረሻው አካባቢ ግን ደግሞ የኮሌጅ ትምህርት ጀመርኩኝና ወደ አስኮ አካባቢ ማይክሮሊንክ የሚባል ኮሌጅ ውስጥ ትምህርት ጀመርኩ። ትምህርት ሲጀምር እንግዲህ ደግሞ አዳዲስ ጓደኞች አፈራሁ፣ አዳዲስ ሰዎች ጋር ተዋወቅኩኝ። በአጋጣሚ እነዛ ሰዎች አንዳንዶቹ ቸርች የሚሄዱ ግን ህይወታቸው ብዙ ጥሩ ያልሆነ፣ አንዳንዶቹ ደግሞ ዓለማዊ የሆኑ ነበሩና ሁልጊዜ ላይብረሪ በሚሄድበት ጊዜ ብቻዬን ሆንኩ። እነሱ ጫት እየቃሙ ነው የሚያጠኑት እና ቀስ ቀስ እያልኩ ከነሱ ጋር መዋል ስጀምር እንግዲህ ድሮ ጥዬው የመጣሁት ነገር ስለነበረ በቀላሉ ተስቤ እንደገና ወደ ሱሱ ዓለም ገባውና ባካረኩ ማለት ነው። እና ትዝ ይለኛል የመጀመሪያ ጊዜ በጌታ ከሆንኩ በኋላ ጫት ቅሜ ወደ ቤቴ ስገባ መኝታ ቤቴ ውስጥ መጽሐፍ ቅዱስና ተንበርክኬ መጸልይባት ብዙ እግዚአብሔርን ክልውና እግዚአብሔርን ክብር የተለማመድኩበት ስፍራ ነውና ልክ ያችን ትራስና ያን መጽሐፍ ቅዱሴን ሲያይ መኝታ ቤቴ መቀመጥ አልቻልኩ፣ ማደር አልቻልኩ። ውሎዬን በጣም ስለማቀው ማለት ነውና ወጣው። በቃ ሌላ ክፍል ኦልሞስት ለአንድ ዓመት አካባቢ እዛ ነበር ማድረው ላለማየት እዛ ትዝታ ውስጥ ላለመግባት። ጌታን በጣም ወደዋለሁ፣ ጌታን በጣም ፈልገዋለሁ። ግን አንድ ጊዜ ጀመርኩት፣ አንድ ጊዜ የሞከርኩት ነገር እንደገና ደግሞ ወደ ጣልኩት፣ ወደ ተውኩት፣ ወደ ረሳሁት ነገር ይዞኝ ቀስ እያለ በመንፈሳዊ ነገር ላይ ደግሞ ፈጽሜ አቅም እያጣሁ መጸለይ እየቸገረኝ፣ ቃል ማንበብ እየቸገረኝ፣ ቤተክርስቲያን ብሄድም በጣም በቃ ሰው እንዳያገኘኝ ብቻ እንደው ደርሼ መጣሁ ለማለት እና ደግሞ ትንሽ እግዚአብሔር ቃል ለመስማት እንደዛ አይነት ሙከራዎች አደርግ ነበርና በጣም በህይወቴ በጣም ማዝንባቸው ጊዜዎች ናቸው። ምክንያቱም እንደ በፊቱ እየተዝናናሁ አይደለም፣ እንደ በፊቱ እንደ ቀድሞ እየተደሰትኩበት አይደለም። በየቀኑ በየጊዜው በማረገው ነገሮች ጥፋተኝነት ይሰማኛል። ደግሞ ያን ሸክም ከላይ ላይ በጸሎትም በንስሐም የማውረድ እድል አልነበረኝም፣ ምክንያቱም ብዙ ርቄ ስለነበረ። ግን ቸር አምላክ በቃ መቼ ነው የማገለግለው እያልኩ በጣም በዛ ውስጥ ይናፍቃለሁ። ደግሞ በህይወት መኖርን እግዚአብሔር ፊትም እሱም ይናፍቀኛል። ትንሽ ይህ ጸሎት ሳይሆን አንዳንድ ጊዜ
የውስጥ ያለ ሸክም፣ የውስጥ ያለ ጥማት ወይ ውስጥ ያለ ጩኸት እንደሚጮህ ትንሽ ተነፍሳለሁ። ጌታ ሆይ ከዚች ውስጥ ወጥቼ ዛሬ ካለሁበት ነገር ወጥቼ መቼ ነው በቤትህ የምኖረው? መቼ ነው እንደተመኘሁት አንተን በዝማሬ የማገለግለው እያልኩ ጠይቀው ነበረ እና አንድ ቀን ምሽት እንዲሁ ከጓደኞቼ ጋር ወደ ለመዝናናት ብለን ወጥተን የምሽት ክለብ ወጥተን በቃ እኔ እዚህ አላድርም አልኳቸው። እዚህ አላድርም፣ ቤተክርስቲያን ፕሮግራም አለ፣ አዳር ፕሮግራም ነበረ። አይ ቲንክ ወይ እንግዲህ ሁለት አዳር ስለነበረ ወይ ፋሲካ ነው ወይ አዲስ ዓመት ነው እና እኔ እዛ ነው ማድረው አልኳቸው። እዛ ሄድኩ ወደ ቤተክርስቲያን። ልክ እኔ ወደ ቤተክርስቲያኑ አዳራሽ ውስጥ ስገባ አሁንም ፓስተር እንድሪያስ ሐዋስ ከአሜሪካን ሀገር ተጋብዞ በጣም የሚገርም አጋጣሚ ነው። እሱም ወደ መድረክ ሲወጣ እኔም ወደዛ አዳራሽ ውስጥ ገባው። የዛን ቀን ደግሞ ያገለገለው እግዚአብሔር ቃል የልጁን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው ነበርና በቃ ትክክለኛው ሰዓት እኔ የሚያስፈልገኝ ትክክለኛው ጊዜ ላይ ይመጣል። እግዚአብሔር ቃል መጣልኝ፣ ራራልኝ። በቃ አልቅሼ ንስሐ ገባው፣ ተመለስኩ። እስካሁን በጌታ ቤት አለው። ከዛ ግን በጣም ያው የነበረውም ነገር ትንሽ ቆጭቶኝ ስለነበረ ያጠፋሁት ጊዜ ቆጭቶኝ ስለነበረ ቶሎ ወደ አገልግሎት ነው ገባሁት። በመዘምራን ቡድን ውስጥ በዝማሬ አገለግል ነበረ፣ ወንጌል ብርሃን። እዛ ነው አገልግሎት የጀመርኩት። እንግዲህ በጊዜው ደግሞ በጣም በከተማ ውስጥ ትልቅ የሚባል የዝማሬ ቡድን ነበረና ጥሩ መንፈሳዊ ሕይወትን የተካፈልኩበት፣ ጥሩ አገልግሎት ምን እንደሆነ የተረዳሁበት፣ ደግሞ ከብዙ ወንድሞቼ እህቶቼ ብዙ ጸጋ የተካፈልኩበት እና አገልግሎት የጀመርኩበት ስፍራ ያ ነው። እንግዲህ ወንጌል ብርሃን አገልግሎት ከጀመርኩ በኋላ ብዙም በኢትዮጵያ ውስጥ አልቆየሁም። ወደ ካልተሳሳት ወደ 2 ዓመት ተኩል አካባቢ ያገለገልኩ። ከዛ ደግሞ ወደዚህ አሁን ወዳለሁበት ወደ ጣሊያን ሀገር ፓርማ የሚባል ከተማ ላይ መጣሁ። በዚህ የመኖር እድል አግኝቼ ወደዚህ ሀገር መጣሁ። እዚህ ሀገር እንደመጣሁም እግዚአብሔር ይመስገን ቤተክርስቲያን ስለነበረ ጥሩ አቀባበል አደረጉልኝ። በጣም ብዙም ሳልቆይ ወደ ዝማሬ አገልግሎት ገባሁኝ እና እዛ አምልኮ በመምራት አገለግል ጀመረ። ከዛ ደግሞ የኳየር ቲሙን ሊድ በማድረግ ከዛ ደግሞ ወደ ሽምግልና፣ በዚህ ውስጥ ደግሞ እንግዲህ እግዚአብሔርን ቃል ማስተማር፣ እግዚአብሔርን ቃል መስበክ፣ ጸሎትም ዝማሬም ብቻ እንዳለ ነገሬ ቸርች ውስጥ እየሆነ እግዚአብሔር ቤት ውስጥ እየሆነ መጣና በሽምግልናም ረጅም ዓመት ነው ያገለገልኩት። አገልግሎትን በዛ እየተለማመድኩ በዛ እንግዲህ የእግዚአብሔርን ፍቅር እግዚአብሔርን ጸጋ ብዙ ያየሁበት መጣሁ ማለት ነው። አገልግሎት እዛ ነው የጀመርኩት። እንዲህ ነው የቀጠልኩት ማለት ነው። በፓርማ ስመጣ ከዛ ደግሞ እንግዲህ ወደ እግዚአብሔር ቤት ከመጣሁ በኋላ ብዙ እግዚአብሔር በልቤ ውስጥ ያስቀመጠው ሸክም አድርጎ እግዚአብሔር በብዙ አባቶች አገልጋዮች የተናገረኝ፣ ለራሴም በግሌ የተናገረኝ፣ እንደ ቅዱስ ቃሉ ደግሞ ነገሩን ስፈትን የእግዚአብሔር ጥሪ እግዚአብሔር ሸክም በልቤ ውስጥ እንዳለ
ፈጽሞ ይሰማኝ ነበረ። ምክንያቱም ሁሉንም አገልግሎቶች ሳገለግል በጣም እግዚአብሔር በረዳኝ መጠን በጣም በሸክም ለማገልገል ነው የምሞክረው እና ደግሞ አንድ ቀን እግዚአብሔር ለተለየ ዓላማ ለተለየ ፕሮግራም እንደሚፈልገኝ ስለማቅ እንደዛ አደርግ ነበረ። ከዛ ደግሞ ቤተ ክርስቲያን እንግዲህ በዚህ ሁሉ አገልግሎት ውስጥ ስለምታውቀኝና አገልግሎቴንም ስላዩ ስለሚያውቁ ጊዜውና ሰዓቱ ሲደርስ ደግሞ ወደ ፓስተርነት ኦርዳይንድ ወደ ማድረግ ወደ መሆን አመጡኝ። እግዚአብሔር ጸጋ ሰጠኝ። እነሱ ደግሞ ጸጋዬን ተረድተውና በእግዚአብሔር መንፈስ ለይተው አውቀው ከእንደገና ደግሞ ቤተክርስቲያንን በፓስተርነት ወደ ማገልገል መጣሁ ማለት ነው። አሁን እንግዲህ ያለሁበትን ቤተክርስቲያን የሰላም ወንጌል ዓለም አቀፍ የክርስቶስ ቤተክርስቲያን በመጋቢነት አገለግላለሁ። አገልግሎቱን እየመራው ያለሁት በእግዚአብሔር ጸጋ ከሽማግሌዎች ጋር እየተጋገዝን እንደ እግዚአብሔር መንፈስ ምሪት ነገሮችን እያደረግን እንገኛለን። እንደዛ ነው። ምናልባት ደግሞ አገልግሎት ውስጥ ያለ ቻሌንጅ፣ ህይወት ውስጥ ያለ ቻሌንጅ እሱ እንግዲህ ያው የእግዚአብሔር ቃል እንደሚል በምድር ላይ ህይወት ብርቱ ሰልፍ ነው ይላል አይደል? እና ብርቱ ሰልፍ ነው ህይወት። በተለይ ውጭ ሀገር ላይ ሰው ከሀገሩ ወጥቶ ሌላ ሀገር ላይ በሚኖርበት ጊዜ ብዙ የራሱ ቻሌንጆች አሉት። ማለት ምንድነው? ከአየሩ ጀምሮ እኛ ይኖርንበት ያደግንበት አይደለም። ሲስተሙ እኛ ይኖርንበት ያደግንበት አይደለም። ከሀገራችን ስንወጣ ይሄ የመኖሪያ ፍቃድ የሚል ፕሮብሌም ምናምን ብዙ አገር ቤት ሆነን የማናውቃቸው እዚህ ደግሞ ብዙ የሚጠብቁን የተለያዩ ችግሮች አሉ እና እነሱን ሁሉ ደግሞ አልፈህ ስትሄድ ደግሞ ያው እያሸነፍክ ትሄዳለህ፣ ድል እያደረግክ ትሄዳለህ እንጂ ቻሌንጆቹን አትጨርሳቸውም። ግን ወደ አገልግሎት ውስጥ ደግሞ ስትገባ እኔ በጣም እንደ ቻሌንጅ ያየኋቸው ነገሮች አንደኛ የጥማትህን የፍላጎትህን ያህል በቂ ጊዜ አለማግኘት ለሁሉ ነገር። ምክንያቱም አንተን የሚፈልግ ነገር በጣም ብዙ ነው። ቤት አንተን ይፈልግሃል፣ ስራ አንተን ይፈልግሃል፣ አገልግሎት አንተን ይፈልግሃል እና በዛ ውስጥ ታይምህን ማኔጅ አድርገህ ለእግዚአብሔር ለመገኘት ለእግዚአብሔር ሕዝብ ለመገኘት አገልግሎትህን አደራህን እግዚአብሔር ባየው ልክ ለመወጣት በጣም የጊዜ ፈተናዎች የጊዜ ችግሮች በጣም ብዙ አሉ እና ግን እሱንም ደግሞ እግዚአብሔር ያስለምዳል፣ ዲሲፕሊኑን ያስለምዳል። ጊዜዎች እንዴት ማኔጅ ማድረግ እንዳለብህ እነሱን እግዚአብሔር እያስለመደኝ እየረዳኝ እንግዲህ ከአንዱ ድል ወደ አንዱ ድል እግዚአብሔር እያሻገረኝ ያለው። ሌላው በጣም እኔ ውጭ ሀገር ውስጥ ያየሁት ለእኔ የገጠመኝ ችግር ወጣትነትን በሁለት መልኩ እንደ ቻሌንጅ አየዋለሁ። አንደኛው ወጣትነት በራሱ ፈተና ነው ብዬ ነው የማስበው። ይሄ እድሜ በራሱ ፈተና ነው ብዬ ነው የማስበው። ብዙ ቻሌንጆች አሉ። ውጭው ዓለም ለሁሉ ነገር ክፍት ነው። ራስህን፣ ስጋህን፣ ምኞትህን፣ ፍላጎትህን ከነዚህ ሁሉ ነገሮች ዓለም ከፍታ ከምትሰጥህ ከምትጋብዝህ እና ወደ እኔ ከምትልህ ኦፈር ከምታረግህ ነገር ስጋህን መከልከል፣ ራስህን መያዝ እና ራስህን ዲሲፕሊን ማድረግ እሱ በጣም ቻሌንጅ ፉል
አለው። ግን ቻሌንጁ ከእግዚአብሔር ጸጋ ስለማይበልጥ ድል እያደረግን እያሸነፍን እየወደቅን እየተነሳን አለ እግዚአብሔር እየረዳን እና ቻሌንጁ የወጣትነት እሱ ነው ብዬ አስባለሁ። ያንን በቃ ራስን ዲሲፕሊን ማድረግ፣ ራስን ለቤተክርስቲያን ማስገዛት፣ ለእግዚአብሔር ማስገዛት፣ ራስን እንደ ክርስቲያን በጌታ ሆኖ ወጥቶ መግባት። ምክንያቱም ዙሪያ ላይ ያሉት ሰዎች የሚያምኑ አይደለም፣ በእግዚአብሔር ሕልውና የሚያምኑ አይደለም፣ እግዚአብሔር ይመስገን የሚል ማህበረሰብ ውስጥ አይደለም ያለ ነው። ስለዚህ ብዙ ከባድ ነገሮች አሉ። ግን በዛ ውስጥ ደግሞ እግዚአብሔር ጸጋ ስላበዛልን አለ። ሌላ ሁለተኛ ቻሌንጅ እንደ ወጣት በእግዚአብሔር ቤት ደግሞ ስትመጣ ወጣት ስለሆንክ ብቻ ተቀባይነት ማጣት፣ ምንም ነገር የተለየ ጥፋት ሳታጠፋ የተለየ በደል ሳትበድል ወጣት በመሆነ ብቻ ችግር የሚሆንባቸው በጣም ብዙ ሰዎች አሉ። እምነት አንተ ላይ ይመጣል፣ ኃላፊነት አንተ ላይ ይመጣል እና ይህን በተለያየ አገር ስዞር በተለያየ ቦታ ሲሄድ በእኔ ብቻ ሳይሆን በሌሎችም ሰዎች ከሌሎች ሰዎች ጋር ስገናኝ ስንጨዋወት የሚገጥማቸው ጌታን እየወደዱ ማገልገል እየፈለጉ ዲሲፕሊናቸው የሚገርም ጥማታቸው የሚገርም ግን በቃ ወጣትነታቸው ትልቅ ችግር ሆኖ ቤተክርስቲያን የማታምናቸው፣ ኃላፊነት የማትሰጣቸው፣ ትኩረት የማትሰጣቸው አይ በቃ እንዲህ ያደርጋል ግን ምን ዋጋ አለው በቃ ገና ልጅ ነው ገና ወጣት እና ምንም ሳያጠፋ ገና ያጠፋል ተብሎ ብዙ ሰዎች ገጥመውኛል እና እኔም በአንዳንድ ሁኔታዎች ውስጥ አይቻለሁ። ደግሞ እግዚአብሔር ደግሞ ነገሮችንም ሲለውጥ አይቻለሁ። ጸንተን ስንቆም ትላንት ያላመኑን ሲያምኑ፣ ትላንትና እጃችን ላይ ነገር ቢኖር ምንፋንን የሚመስላቸው ግን ደግሞ በእግዚአብሔር ጸጋ ስንረጋጋ፣ ስናሳርፍ፣ ስናርፍ ደግሞ ያንን ደግሞ እግዚአብሔር ሲያደርግ አይቻለሁ እና እነዚህ በውጭ ሀገር